ሰላም በዛሬው ዕለት በትረካ መልክ የምናቀርብላችሁ ጽሁፍ ደግሞ የአዲስ አበባ ጉዳይ ላይ አተኩሮ የተጻፈ ጽሁፍ ነው። ይህን ጽሁፍ የጻፉት አቶ አያሌው ደጀን ናቸው። በዲላ ዩኒቨርሲቲ የጋዜጠኝነትና የኮሙኒኬሽን ትምህርት ክፍል አስተማሪ እንዲሁም በአሁኑ ወቅት በህንድ አንድራ ዩኒቨርሲቲ በአፍሪካ ጉዳዮች ላይ ሚዲያ ጥናት በወቅታዊ የኢትዮጵያ ሱዳን ግጭቶችና የናይል ጉዳዮች ላይ ያተኮረ የፒኤችዲ ተማሪ ናቸው። የእሳቸው ጽሁፍ ርዕስ ላለ መፍታት የሚያወሳስቡት ጥያቄ አዲስ አበባ የማን ናት የሚል ነው። ጽሁፉን ከዚህ እንደሚከተለው እናቀርብላችኋለን። የዩቲዩብ ቻናላችንን ሰብስክራይብ ማድረግ አትርሱ። ይህን ቪዲዮ ማየት ሲጀምሩ ላይክ ማድረጋችሁን አትዘንጉ። በቀጥታ ወደ ጽሁፉ እናልፋለን። መንደርደሪያ። አዲስ አበባ በኢትዮጵያ ፖለቲካ ውስጥ ዋነኛ የፖለቲካና የኢኮኖሚ ፍትጊያ ሜዳ ሆና ቀጥላለች። በተለይም ኢህአዴግ የብሔር ተኮር ፌዴራላዊ ስርዓትን የአገሪቱ መሪ የአስተዳደር መዋቅር አድርጎ ከተከለ በኋላ ከተማዋን የኦሮሚያ ክልል አካል ብቻ እንድትሆን የማድረግ ትግል አሁንም ወቅትና ሁኔታ እየለወጠ ቀጥሏል። ከተማዋ በመልክዓ ምድራዊ አቀማመጧ በኦሮሚያ ክልል ተከባ በመገኘቷ የኦሮሚያ ክልል አካል ብቻ መሆን አለባት በሚሉና አይ ከተማዋ በሁሉም የኢትዮጵያውያን አንጡራ ሀብት የለማችና የተገነባች እንዲሁም የፌዴራላዊ ስርዓቱ ዋና ከተማ በመሆኗ ከፍ ሲል የሁሉም ኢትዮጵያውያን ዝቅ ሲል ደግሞ የራሷ የከተማዋ ነዋሪዎች እንጂ በተለየ ሁኔታ በአንድ ክልል ብቻ ባለቤትነት የምትያዝ አይደለችም የሚሉ ክርክሮች በዋናነት በሁለት አንጻር ቆመዋል። ሁለቱን አንጻሮች የሚያስታርቅና የከተማዋን ህጋዊ ቁመና ሚዛናዊና ዘለቄታዊ በሆነ መልኩ ለመፍታት እስካሁን አልተቻለም። ያልተቻለው ደግሞ አንድም ብሔርተኝነት የሸበበው ጽንፈኛ አቋም፣ ሁለትም የከተማዋና የነዋሪዎቿ ህልውና ከዘላቂ የጋራ ተጠቃሚነት መርህ ይልቅ ጊዜያዊ የአንድ ወገን አሸናፊነትና የፖለቲካዊ ሴራ ትንተና ሰለባ መሆኑ ነው። ሶስትም ነገሩን ከህግ ዓለም አቀፍ ተመክሮና ከምክንያታዊ እይታ አንጻር መርምሮ ከመፍታት ይልቅ ለርካሽና ህዝብን ላልተገባ የፖለቲካ ድጋፍ መቀስቀሻነት የሚውል ጊዜ እየጠበቀ የሚፈነዳ ቦምብ አድርጎ መጠቀምን አንድ ትልቅ ፖለቲካዊ ስልት በመውሰድ ይመስላል። በአሁኑ ወቅት በብዙ የግልጸኝነት፣ የአሳታፊነት፣ የገለልተኝነትና ወቅታዊነት መሰረታዊ ትችቶች እያስተናገደም ቢሆን በመዲናዋ እየተካሄደ ያለው አገራዊ የምክክር ኮሚሽን ለውይይት ካቀረባቸው አበይት አጀንዳዎች ዋናው ይሄው የአዲስ አበባ ህጋዊ ቁመና ጉዳይ ነው። ከምክክሩ ጋር ተያይዞ በመገናኛ ብዙሃን ትኩረት ስበው እየወጡ ያሉ ዘገባዎች እንደሚያመላክቱት ከሆነ ይሄ አዲስ አበባ የኦሮሚያ ናት የሚለው የኦሮሞ ፖለቲከኞች አቋም በአንድ በኩል እንዲሁም በተቃራኒው አዲስ አበባ የሁሉም ኢትዮጵያውያን በመሆኗ በፌዴራል ስር መተዳደር ያለባት እንጂ በተለየ መልኩ ለኦሮሚያ ብቻ የምትሰጥ አይሆንም የሚለው አቋም ተፋጠዋል። ለመሆኑ ይህ በአገር ዋና ከተማ ላይ የተነሳ የይገባኛል ክርክር በአዲስ አበባ ላይ ብቻ ያጋጠመ ብቸኛ ታሪክ ነው? ሌሎች ሀገራት ላይ መሰል አጋጣሚዎች ተከስተው የሚያውቁ ከሆነ እንዴት ተፈቱ? የሚሉ ጥያቄዎችን ይዤ ነገሩን ሐቀኛ ዘላቂ መፍትሄ በሚያመጣና ሁሉንም ወገን ተጠቃሚ በሚያደርግ አግባብ ለመፍታት ዓለም አቀፋዊ ልምዶች አንጻር ለመቃኘት እሞክራለሁ። ይህን መንገድ ይዤም ነገሩን በስፋት ለማብራራትና መፍትሄ የምለውንም በዚህ መጣጥፍ ለማመላከት እጥራለሁ። የማንጸባረቃቸው ሐሳቦችም የግል ምልከታዬ እንጂ ሌላ የማንም አይወክሉም። አዲስ አበባ የገጠማት የህልውና የባለቤትነትና የህጋዊ ቁመና ጉዳይ በዓለም ታሪክ ብቸኛ አጋጣሚ አይደለም። በዓለም ዙሪያ በርካታ ዋና ከተሞች በዙሪያቸው ካሉ ክልሎች ወይም ግዛቶች ጋር ተመሳሳይ ይገባኛል እና የባለቤትነት ውዝግብ ገጥሟቸው ያውቃል። ይህ አይነቱ ክርክር በተለይ በፌዴራል ስርዓት በሚመሩ አገራት ውስጥ በብዛት የሚስተዋል ሲሆን አገራቱ ይህንን ችግር ለመፍታት የተለያዩ ህጋዊ፣ አስተዳደራዊና ፖለቲካዊ ስምምነቶችን ተጠቅመዋል። እነዚህ ዓለም አቀፍ ተሞክሮዎች በኢትዮጵያ ውስጥ ከአዲስ አበባና በዙሪያዋ ከከበባት የኦሮሚያ ክልል ተጨባጭ ሁኔታ ጋር እንዴት እንደሚመሳሰልና አገራቱ ችግሩን እንዴት እንደፈቱት በዝርዝር ማየቱ የዚህ መጣጥፍ መሰረታዊ ጭብጥ ነውና ወደ ተሞክሮቹ ላምራ። የዓለም አቀፍ ተሞክሮዎችና የተወሰዱ መፍትሄዎች።
ይህ አይነቱ የዋና ከተማቸውን ሉዓላዊነትና የዙሪያውን ክልል ጥቅም ለማስታረቅ ፈተና የገጠማቸው ሀገራትን ተሞክሮ ስንመረምር ጉዳዩን ዘላቂነት ባለው አግባብ ለመፍታት የተጠቀሙባቸው ሶስት ዋና ዋና መንገዶች መኖራቸውን እናገኛለን። ለመሆኑ እነዚህ መንገዶች ምንድናቸው? እኛ ለገጠመን የአዲስ አበባ ጉዳይ እንዴት ሊጠቅሙን እንደሚችሉ እንመልከት። ለዚህ አማራጭ ጥሩ ተምሳሌት ሆና መጠቀስ የምትችለው የአሜሪካዋ ዋና ከተማ ዋሽንግተን ዲሲ ናት። ከተማዋ የምትገኘው በሜሪላንድ እና በቨርጂኒያ ግዛቶች መካከል ነው። ይሁን እንጂ ከሁለቱም ግዛቶች ሊነሳ የሚችልን የይገባኛል ጥያቄ ሁለቱ ግዛቶች መሬት አውጥተው በመስጠት ከተማዋ የማንኛቸውም ግዛት አካል ሳትሆን በፌዴራል መንግስት ቁጥጥር ስር እንድትሆን ያደረጋትን ስርዓት አበጅተዋል። ይህም በመልክዓ ምድር የሚዋሰናት የትኛውም ግዛት ከሌሎች በተለየና በበለጠ በከተማዋ ላይ ተጽዕኖ እንዳይኖረው፣ ከተማዋም የልዩ ጥቅም መብት ውዝግብ እንዳይኖርባት አድርጓታል። በዚህ ዋና ከተማን የፌዴራል ዲስትሪክት አድርጎ በመደንገግ ሁለተኛ ምሳሌ ሆና መነሳት የምትችለው ሌላኛዋ ዋና ከተማ የአውስትራሊያዋ ካንቤራ ናት። ካንቤራ በአገሪቱ ኒው ሳውዝ ዌልስ የተሰኘ ግዛት የተከበበች ብትሆንም ግዛቱ በመሬቱ ላይ ልክ የኢትዮጵያው ኦሮሚያ ክልል የሚያነሳው የይገባኛል ጥያቄ ይዞ ፖለቲካዊ ክርክር ውስጥ ከመግባት ይልቅ ለሁሉም እኩል ተጠቃሚነት በሚያሰፍን መልኩ የአውስትራሊያ ዋና ከተማ ግዛት የሚል ሕጋዊ ቁመና በመደንገግ ከተማዋ ራሷን የቻለች የፌዴራል ቀጠና እንድትሆን ተደርጓል። የልዩ ጥቅም ወይም ስፔሻል ኢንተረስት እና የጋራ አስተዳደር ሞዴል። በዚህ ሁለተኛ መንገድ ስልት በዋና ከተማዋ ላይ የተነሳን የይገባኛል ጥያቄን መፍትሄ በመስጠት የምትጠቀሰው ደግሞ ቤልጂየም ናት። የቤልጂየም ዋና ከተማና የአውሮፓ ህብረት መቀመጫ የሆነችው ብራሰልስ በከተማ ቁመናዋና በገጠማት የህግ ህልውና ከአዲስ አበባ ጋር ቀጥተኛ ተመሳሳይነት አላት። ከተማዋ በፈረንሳይኛ ተናጋሪዎችና በደች ተናጋሪዎች መካከል የክርክር ማዕከል ሆና ቆይታለች። በመልክዓ ምድራዊ አቀማመጧ በደች ተናጋሪዎች ፍላንደርስ ክልል የተከበበች ብትሆንም አብዛኛው የከተማዋ ህዝብ ፈረንሳይኛ ተናጋሪና ልዩ ልዩ ብሔረሰባዊ ማንነት ያለው ነው። ይህ ሁኔታ ነዋሪዎቿ በብዛት አማርኛ ተናጋሪዎች ሆነው ከመላው ኢትዮጵያ ከሚገኙ ብሔሮች ስብጥር የሆኑ ከቁጥር አንጻር ዝቅተኛ የሆኑ ኦሮምኛ ተናጋሪዎች ካሉባትና በኦሮሚያ ክልል ከተከበበችው አዲስ አበባ ጋር ተመሳሳይ ነው። ቤልጂየም ይህን መሰሉን ሁኔታ የፈታችበትና ህጋዊ ማዕቀፍ ያበጀችበት ልምድ ለኢትዮጵያ ተመራጩ ስልት ሊሆን ይችላል። ቤልጂየም በብራሰልስ ላይ ከከበባት ፍላንደርስ ክልል ይነሳ የነበረውን የይገባኛል ጥያቄና ከተማዋ ደች ተናጋሪዎች በሚገኙበት በፍላንደርስ ክልል ተከባ ብትገኝም አብዛኛዎቹ ነዋሪዎቿ ግን ፈረንሳይኛ ተናጋሪ የሆኑና ደች ያልሆኑ በመሆናቸው ለአንድ ክልል ብቻ ተጠቅልላ የምትሰጥ መሆን አይገባትም በሚሉ ክርክሮች መካከል የነበረውን ቅራኔ ከተማዋን ራሷን የቻለች የፌዴራል ክልል እንድትሆን አድርጋ ፈታለች። አሁን ብራሰልስ ከከበባት ፍላንደርስ ክልል እኩል የህግ ቁመና ያላት ሆናለች። ነገር ግን ለሁለቱም ማህበረሰቦች እኩል መብት የሚሰጥ በዙሪያዋ በከበባት ፍላንደርስ ክልል ቋንቋ የሆነው የደች ቋንቋና በከተማዋ ነዋሪዎች የሚነገረው ፈረንሳይኛ በሆነው ቋንቋ የሁለት ቋንቋ ተናጋሪነት ስርዓት የሰፈነባትና የፍላንደርስ ክልል ተቋማትም በከተማዋ ውስጥ በነፃነት እንዲንቀሳቀሱ የሚፈቅድ ልዩ ስምምነት በህግ ተደንግጎ ስራ ላይ ውሏል። ይህ የህግ ድንጋጌ ከተማዋን የራስ ለማድረግ ይካሄድ የነበረውን ፖለቲካዊ ሽኩቻ ፈቶታል። ይህ የቤልጂየሟ ብራሰልስ ተሞክሮ የአዲስ አበባን ጉዳይ ለመፍታት የተሻሉ አማራጭ ይመስለኛል። ሐመርሃ ዋና ከተማን ሙሉ በሙሉ ማዛወር። ሶስተኛው አማራጭ ዋና ከተማን አጨቃጫቂ ከሆነው ከተማ አንስቶ ወደ ሌላ ማዛወር ነው። ይህን መንገድ ተጠቅማ ችግሯን የፈታችው አፍሪካዊት ሀገር ናይጄሪያ ናት። ናይጄሪያ ቀድሞ ዋና ከተማው የነበረችውን ሌጎስ በመተው ሌላኛዋን ከተማ አቡጃን ዋና ከተማ አድርጋ ለመጠቀም ያስገደዳት ሁኔታ የመነጨው የቀድሞዋ ዋና ከተማ ሌጎስ በዮሮባ ብሔረሰብ ግዛት የተከበበች በመሆኗ ከዮሮባ ብሔረሰብ ልሂቃን ጊዜ እየጠበቀ የሚነሳ የነበረ የይገባኛል ክርክር የሀገሪቱን ፖለቲካ እያወሳሰበ ለአንድነት ጠንቅ ሆኖ በማስቸገሩ የሀገሪቱ መንግስት ሁሉንም የሀገሪቱን ብሔረሰቦች እኩል ማዕከል የሚያደርግና በማንኛውም ክልል ስር ያልሆነ አዲስ ዋና ከተማ አቡጃን በሀገሪቱ መካከለኛ ክፍል በመገንባት ዋና ከተማውን አዛውሯል። ይህ ሁኔታ ግን ለኢትዮጵያዋ አዲስ አበባ ጉዳይ
በሁለት አበይት ምክንያቶች መፍትሄ አይሆንም። አንደኛው አሁን ባለው የኢትዮጵያ ክልሎች አወቃቀር ከራሷ ከአዲስ አበባና ድሬዳዋ በቀር ከሁሉም ክልሎች ይዞታነት ነፃ የሆነ ግዛት የለም። ሁለተኛው ነገር ነፃ መሬት እንኳን ቢኖር አዲስ ዋና ከተማ ከዜሮ ተነስቶ መገንባት ኢኮኖሚያዊ አዋጭነት ያለውና በኢትዮጵያ አቅም የሚቻል አማራጭ አይደለም። የአዲስ አበባን ጉዳይ ምንድነው የሚያወሳስበው? በወቅታዊው የኢትዮጵያ ፖለቲካ አውድ በአዲስ አበባ ባለቤትነት ዙሪያ የሚነሱት ሁለቱ ተቃራኒ ክርክሮች ከላይ ከተጠቀሱት ዓለም አቀፋዊ ተሞክሮዎች ጋር ተመሳክረው ቢቃኙ ቀጥተኛ ግንኙነት ያላቸው ናቸው። በዚህ ረገድ በኦሮሞ ብሔር ፖለቲከኞች ዘንድ በወጥነት የሚቀርበው መከራከሪያ ከላይ ቀድመን እንዳነሳ ነው አዲስ አበባ የኦሮሚያ ናት የሚል ነው። እነዚህ ወገኖች ከተማዋ በኦሮሚያ ክልል ተከባ መገኘቷን፣ ከተማዋ የተመሰረተችበት መሬት ቀድሞ የኦሮሞ አርሶ አደሮች ይኖሩበት የነበረ መሆኑንና ከተማዋ ስትስፋፋ የኦሮሞ አርሶ አደሮችን እያፈናቀለች መሆኑን ለይገባናል ጥያቄያቸው አስረጂ አመክንዮዎች አድርገው ያቀርባሉ። ይሁን እንጂ ከተማዋ የተመሰረተችበት መሬት ጥንታዊ ባለቤትነትን በተመለከተ የሚቀርብ ማንኛውም የታሪክ ማስረጃ በራሱ የታሪካዊ ማስረጃ ጥራት ቅቡልነት ወይም ኦተንሲቲ ኦፍ ሂስቶሪካል ኤቪደንስ ተጠየቅ የሚነሳበት ነው። በትንሹ ታሪክ ከየት ይጀምራል የሚለው መሰረታዊ ጥያቄን በማያሻማ ሁኔታ መመለስ ግድ ይላል። ታሪክ ኦሮሚያን ጨምሮ አሁን ያሉት የፌዴሬሽኑ አባል ክልሎች ከተዋቀሩበት 1987 ዓ.ም አይጀምርም። አጼ ምኒልክ ዘመናዊት ኢትዮጵያ እንደገና ካዋቀሩበት ዘመንም አይጀምርም። አለዚያም በቆላማው እስላማዊ የአዳል ንዑስ መንግስታትና በደጋማው የክርስቲያን ንዑስ መንግስታት መካከል ዓመታትን የፈጁ ጦርነትን እንደ መልካም አጋጣሚ ተጠቅሞ በ16ኛው ክፍለ ዘመን ከባሌ ቦረናና መደወላቡ ተነስቶ ሰፊውን የኢትዮጵያ ክፍል ካዳረሰውና በመደበኛው ታሪክ ወይም ሜንስትሪም ሂስትሪ የኦሮሞ መስፋፋት ተብሎ ከሚጠቀሰው ወዲህ አይቆጠርም። ታሪክን እየመረጡ ለራስ ወገን መከራከሪያ ብቻ እየጠቀሱ ካልተቀበላችሁኝ የሚል የአንድ ወገን ትርክት አደገኛ አውድ ይፈጥራል እንጂ ችግር አይፈታም። ሌላኛው ለይገባናል ክርክሩ በኦሮሞ ልሂቃን በኩል እንደ መከራከሪያ የሚቀርበው አሁን በስራ ላይ ባለው የኢፌዴሪ ህገ መንግስት አንቀጽ 49 ንዑስ አንቀጽ 5 ላይ የኦሮሚያ ክልል የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀምንና የመሳሰሉትን ጉዳዮች በተመለከተ በአዲስ አበባ ላይ ያለው ልዩ ጥቅም ይጠበቃል የሚለውን ሀሳብ ለጥጦ የክልሉ ዋና ከተማም ጭምር መሆን አለባት ወደሚል በራስ ስልጣን ለራስ አስማምቶ የመተርጎም አባዜ ነው። በዚህ አንቀጽ ልዩ ጥቅም የሚለው አሻሚና በደፈነው ያለ ህግ ብያኔ የተቀመጠው ገለጻ አንቀጹ እንደሚለው በህግ ድንጋጌ ባልተበጀለት ሁኔታ የአንድ ወገን ትርጉም በከተማዋ ህጋዊ ቁመና ሊኖር የሚገባውን በውይይትና በመግባባት ላይ ሊመሰረት የሚገባ ስምምነት አዳጋች፣ ውይይቶችንም በጥርጣሬና በሴራ ትንተና የታነቁ እያደረጋቸው ነው። ጽንፍ ይዞ ከሚደረግ የአንድ ወገን አሸናፊነትንና የሌላኛውን ተሸናፊነት ከሚፈጥር ጊዜያዊ ማስታገሻ ፍለጋ በሴራ የታጀለ ትግል ውስጥ ከመግባት ይልቅ በመሬት ላይ ያለውን እውነታ የከተማዋን ነዋሪ መብትና ፍላጎት ባካተተ የከተማዋን አገራዊ፣ አህጉራዊና ዓለም አቀፋዊ ቁመናና ዋጋ ባገናዘበ እንዲሁም ዘመናዊ የቅይጥ ከተሜነት ወይም ኮስሞፖሊቲያን አይደንቲቲ በሚመጥን ሁኔታ ከዓለም ተሞክሮ አንጻር የሚበየን መፍትሄ ነው ለአዲስ አበባ ጉዳይ ዘላቂ መፍትሄ ሊያመጣ የሚችለው። ከላይ በሰፊው ለማብራራት እንደሞከርኩት በኦሮሞ ልሂቃን ዘንድ አዲስ አበባ የኛ ናት የሚለው ክርክር ከቤልጂየሟ የብራሰልስ ሁኔታ ጋር ይመሳሰላል። ብራሰልስ በመልክዓ ምድራዊ አቀማመጧ በፍላንደርዝ ወይም ደች ክልል ውስጥ በመሆኗ ፍላንደርዞች የታሪክና የባለቤትነት ጥያቄ ያነሱ እንደነበረው ማለት ነው። ከኦሮሞ ልሂቃን በተቃራኒው የሚያቀርበው ክርክርና አዲስ አበባ ራሷን የቻለች የፌዴራል ከተማ ናት፣ ከዚህ ውጭ ለአንድ ብሔር ልዩ ጥቅም ለማስገኘት ከተማዋን የኔ ብቻ ናት የሚለው አግላይ አካሄድ ተቀባይነት የለውም የሚለውም በአብዛኛው ከኦሮሞ ልሂቃን ውጭ ያለው ወገን ለአስረጅነት የተሟላ የታሪክ ማስረጃ አጠቃቀስን፣ የከተማዋን ነዋሪ ህብረ ብሔራዊ ማንነትን እንዲሁም ራሱን ህገ መንግስቱን ያጣቅሳል። በዚህ ረገድ የሚቀርበው መከራከሪያ መነሻው ከተማዋ ቢያንስ ከተመሰረተች ጀምሮ ላለፉት 130 በላይ ለሚሆኑ ዓመታት የሁሉም ኢትዮጵያውያን መናገሻ መሆኗ፣ አሁን ያለው የህዝብ ስብጥር ከአንድ ብሔር ማንነት ይልቅ ውህድ ከተሜነት ወይም ኮስሞፖሊቲያን መሆኑና ከተማዋ በሁሉም ኢትዮጵያውያን ሀብት፣ ጉልበትና እውቀት የለማች በመሆኗ ሁሉንም አስተሳሳሪ የጋራ ከተማ እንጂ ኦሮሚያ ክልል በዙሪያዋ ስለከበባት ብቻ አንድ ልዩ ባለቤት ሆና መወሰድ አትችልም ወይም አይችልም የሚል ነው። ይህን አመክንዮ የሚደግፈው በህገ መንግስቱ አንቀጽ 49 ንዑስ አንቀጽ 2 ላይ
የአዲስ አበባ አስተዳደር ራሱን የማስተዳደር ሙሉ ስልጣን ይኖረዋል ይላል እንጂ የኦሮሚያ ክልል አካል መሆኗን አይደነግግም። ስለሆነም ከተማዋን ለአንድ ክልል ብቻ አሳልፎ መስጠት የሌሎች ኢትዮጵያውያን መብትን የሚረግጥ የከተማዋ የኢኮኖሚና የፖለቲካ ነጻነት የሚሸረሽርና በአገሪቱ ክልሎች መካከልም ፍትሐዊና ሚዛናዊ የሀብትና የፖለቲካ ቁመና እንዳይኖር የሚያደርግ ነው። ይህን አውድ ተከትለን በጋራ መግባባት ላይ የተመሰረተ ህጋዊ ማዕቀፍ ማበጀት ቁልፍ መፍትሄ ይሆናል። ለዚህም ከዓለም ተሞክሮ አንጻር ሁኔታው ለሁሉም ኢትዮጵያውያንም ሆነ ለነዋሪዎቿ የሚበጀው መፍትሄ ከአሜሪካዋ ዋሽንግተን ዲሲ ወይም ከአውስትራሊያዋ ካምቤራ ልምድ መውሰድ ይቻላል። ይህም አዲስ አበባን ከአንድ ወገን የባለቤትነት ንትርክ አላቆ የፌዴሬሽኑ አባላት በሙሉ እኩል የሚገለገሉባት ገለልተኛ ማዕከል ሆና እንድትቀጥል ማስቻል ነው። ከላይ ቀደም ብዬ የጠቀስኳቸው የዓለም አቀፍ ተሞክሮዎች የሚያሳዩት የትኛውም ሀገር ፍጹም የአንድ ወገን ፍላጎትን ብቻ በማስከበር ዘላቂ ሰላም እንዳላመጣ ነው። ኢትዮጵያም ይህንን ውዝግብ ለመፍታት ከላይ የተጠቀሱትን ተሞክሮዎች በማጣመርና ሁሉንም አካታች የሆነ ዘላቂ መፍትሄ ለማበጀት ከሴራና አንዱ በአንዱ ላይ ተረማምዶ ፍላጎትን ለማሳካት ከመሻኮት ይልቅ ሀቀኛ፣ ግልጽና መተማመን ላይ የተመሰረተ የህግ ማዕቀፍ መቅረጽ ተገቢ ነው። አዲስ አበባን በኦሮሚያ ስር ለማድረግ የውዝግብ አዙሪት ውስጥ ከመግባት ይልቅ ከተማዋ የራሷን የቻለች ሉዓላዊትና የፌዴራል ከተማ አድርጎ በህግ በመደንገግ የራሷን አስተዳደርና የነዋሪዎቿን መብት ሳያናጉ የኦሮሚያ ክልል በህገ መንግስቱ የተሰጠውን ልዩ ጥቅም የሚል ጉዳይ የሚደነግግ ግልጽ የሆነ ድንበር መካለል፣ የአርሶ አደሮች ካሳ፣ የቋንቋና የባህል ተጠቃሚነት በተግባር በህግ ዘርዝሮ ማስቀመጥ ጠቃሚውና ዘላቂው መፍትሄ ነው። በህገ መንግስቱ የተጠቀሰው የኦሮሚያ ልዩ ጥቅም በዝርዝር ምን ሊያካትት እንደሚችልና ከዓለም አቀፍ የፌዴራሊዝም ተሞክሮዎችና ከአሁናዊ የኢትዮጵያ ነባራዊ ሁኔታ አንጻር እንዴት ተግባራዊ ሊሆን እንደሚችል ዝርዝር ማዕቀፍ በማዘጋጀት ውዝግቦቹን መፍታት አስፈላጊና መዋል ማደር የሌለበት ስራ ነው። የዓለም አቀፍ ተሞክሮዎች እንደሚያሳዩት በአንድ ክልል የተከበበች ዋና ከተማ የራሷ ራሱን የቻለ አስተዳደር ቢኖራትም ለከበባት ክልል የሚሰጡ ልዩ ጥቅሞች በዋናነት በሶስት ዘርፎች ይከፈላሉ። እነርሱም በዋናነት ባህላዊና ቋንቋዊ መብቶች፣ ኢኮኖሚያዊና የተፈጥሮ ሀብት ትስስር እና የአስተዳደርና የጋራ ምክክር መድረኮች ተብለው የሚበየኑ ናቸው። ሀ ባህላዊና ቋንቋዊ መብቶች። ይህ መብት ከተማዋን የከበባት ክልል በኢትዮጵያ አውድ የኦሮሚያ ተወላጆች በአዲስ አበባ ውስጥ ሲኖሩ ወይም ሲንቀሳቀሱ ማንነታቸው፣ ቋንቋቸውና ባህላቸው በከተማዋ ዋና ባህል፣ ቋንቋና ማንነት እንዳይዋጥ ጥበቃ የሚያደርግ ነው። ይህን ከቤልጅየሟ የብራሰልስ ተሞክሮ አንጻር ብንመለከተው የተሻለ ግልጽ ይሆናል። ልክ አዲስ አበባ በኦሮሚያ ክልል ተከባ እንደምትገኘው ሁሉ ብራሰልስም በፍላንደርስ የደች ተናጋሪዎች ክልል የተከበበች ሆና ብትገኝም አብዛኛው ነዋሪዋ ፈረንሳይኛ ተናጋሪ ነው። ሆኖም ግን በዙሪያዋ የከበባት የደች ቋንቋ ተናጋሪዎቹ በቁጥር አናሳ ቢሆኑም በከተማዋ ውስጥ ይፋዊ የሥራ ቋንቋ ነው። ሁሉም የመንገድ ምልክቶች፣ የመንግስት ሰነዶችና ፍርድ ቤቶች በሁለቱም ቋንቋዎች እኩል ያገለግላሉ። ይህ ተሞክሮ አሁን ተገቢው የህግ ማዕቀፍ ሳይሰራለትና ነዋሪዎቿ ሳይወያዩበት ቢሆንም የኦሮምኛ ቋንቋን አፋን ኦሮሞ ከአማርኛ በተጨማሪ በአዲስ አበባ ከተማ አስተዳደር ውስጥ ተጓዳኝ የሥራ ቋንቋ ወይም ኮ-ኦፊሻል ላንጉጅ ሆኖ እያገለገለበት ያለውን አሰራር የሚመለከት ነው። በከተማዋ ውስጥ የኦሮሞን ታሪክ፣ ባህልና ማንነት የሚያንጸባርቁ የባህል ማዕከላት፣ ሙዚየሞች እና ቲያትሮች በልዩ ሁኔታ እንዲደገፉ ማድረግ አንዱ በዚህ መብት ስር የሚተገበር ጥቅም ተደርጎ መውሰድ ይቻላል። ይህም የኦሮሚያ ክልል ስለጠየቀ ሳይሆን አዲስ አበባ ራሷን ችላ የምትሰራው እንጂ ከክልሉ በግዳጅ የሚጫን ተደርጎ መታየት የለበትም። አለዚያ ፖለቲካው ያጠላበትና በቅንነት የመወሰድ እድሉን ያበላሸዋል። ለኢኮኖሚያዊ ትስስርና የተፈጥሮ ሀብት አጠቃቀም ዋና ከተሞች አብዛኛውን ጊዜ የግብርና ምርት ፍጆታ በገበያም ቢሆን ውሃና መሬት የሚያገኙት ከከበባቸው ክልል በመሆኑ ለክልሉ ተገቢውን ኢኮኖሚያዊ ጥቅምና ካሳ መክፈል የሚገባቸው አሰራር መኖሩ ለዘላቂ የጋራ ተጠቃሚነትና ጤናማ ግንኙነት ወሳኝ ሚና አለው። ከዚህ አንጻር ለአዲስ አበባና ለኦሮሚያ አውድ የሚሆኑትን የዓለም አቀፍ መርሆች አሉ። ለአብነትም ፈረንሳይ ፓሪስና አካባቢዋ፣ አይል ደ ፍራንስ ዋና ከተማ የምትጠቀመውን የተፈጥሮ ሀብት ለምሳሌ ውሃ፣ የቆሻሻ ማስወገጃ ቦታዎች የመሳሰሉትን በተመለከተ ለአካባቢው ክልል የፋይናንስ ድጋፍ እንደ ማካካሻ በመክፈል የጋራ ተጠቃሚነትን ያሰፈነ አሰራር አላት።
አዲስ አበባን ከዚህ አንጻር ከኦሮሚያ ጋር ተመሳሳይ በሆነ አውድ ያለች በመሆኑ ይህ ልምድ ከኢትዮጵያ አኳያ ተፈትሾ ሊሰራበት ይገባል። አዲስ አበባ ንጹህ ውሃ የምታገኘው ከኦሮሚያ ክልል ለምሳሌ ከለገዳዲ፣ ገፈርሳ ግድቦች ነው። የልዩ ጥቅሙ ህጋዊ ማዕቀፍ ከተማዋ ለምትጠቀመው ውሃ ለኦሮሚያ ክልል በየዓመቱ የአጠቃቀም ወይም የሮያልቲ ክፍያ እንድትከፍል ሊያደርግ ይችላል። በተጨማሪም ከተማዋ የምታወጣውን ቆሻሻ በኦሮሚያ ክልል ድንበር ውስጥ ስለምታስቀምጥ ለምሳሌ ረጲ ቆሻሻው ለሚያደርሰው ብክለት ለአካባቢው ህዝብና ለክልሉ መንግስት የካሳ ክፍያና የአካባቢ መልሶ ማቋቋም ፈንድ በተቀናጀ መልኩ በዘላቂነት ተግባራዊ የሚሆንበትን አሰራር በህግ ማዕቀፉ በግልጽ አስቀምጦ መተግበር ይቻላል። ከዚህ ባለፈም መሬትና ድንበር በጣም ስሱና ትልቁ የውዝግብ መነሻ የሆነው ጉዳይ ነው። ከተማዋ ስትስፋፋ የክልሉን ድንበር እየገፋች አርሶ አደሮችን እያፈናቀለች ነበር የሚለውንና በኦሮሚያ ክልል የሚቀርበውን ቅሬታ ማሳነስም ሆነ አጋኖ ማቅረብ ሁለቱም ጉዳዩን በቅንነት ለመፍታት ያለውን እድል የበለጠ የሚያውክ ፖለቲካዊ አተካራ እንዳይሆን በጥንቃቄ መያዝ ያስፈልጋል። ከዚህ በፊት ከተማዋ በሰፋችባቸው የታሪክ አጋጣሚዎች የተፈጸሙና በጊዜው በነበረው አሰራር ተደራሽ ያልነበሩ ችግሮችን በጋራ በማጥናት የመፍቻ ስልት በመንደፍ እንዲሁም ለወደፊቱ መሰሉን ጉዳይ የሚገዛና የሚከላከል ህጋዊ ስርዓት ማበጀት ወሳኙ ስራ ነው። የከተማዋ ይፋዊ ድንበር በግልጽ ተለይቶ በካርታ እንዲቀመጥና ከተማዋ ወደ ኦሮሚያ የምትስፋፋው መሬት በመቀማትና አርሶ አደሮችን በማፈናቀል ሳይሆን ከክልሉ ጋር በሚደረግ የመሬት ሊዝ ኪራይ ወይም ሌላ አይነት ስምምነት በግልጽ በደነገገው አሰራርና የጋራ ተጠቃሚነትን ባረጋገጠ መልኩ ብቻ እንዲሆን ማድረግ ይገባል። ሐመርሃ የጋራ ፖለቲካዊና አስተዳደራዊ መድረክ በከተማዋና በክልሉ መካከል የሚነሱ የዕለት ተዕለት ውዝግቦችን ለመፍታት የሚያስችል የጋራ ተቋም ማቋቋም ያስፈልጋል። ይህንንም የጋራ ተቋም ምንነት፣ ዓላማ፣ አሰራርና ስልጣን በህግ መደንገግ ይገባል። ይህ አይነቱ የጋራ መድረክ አዲስ አይደለም። የዓለም አቀፍ ተሞክሮ በብዙ የፌዴራል ሀገራት ላይ መሰሉ አሰራር የተለመደ እንደሆነ ያሳያል። ለምሳሌ የካናዳ ዋና ከተማ ኦታዋ እና በዙሪያዋ ባሉ የኩቤክና ኦንታሪዮ ግዛቶች መካከል ብሔራዊ የዋና ከተማ ኮሚሽን ወይም ናሽናል ካፒታል ኮሚሽን የተባለ የጋራ ተቋም አለ። ይህ ተቋም የሁሉንም ወገን ጥቅም መጠበቅ የሚቆጣጠር ነው። ከዚህ አንጻር በአዲስ አበባ ከተማ አስተዳደርና በኦሮሚያ ክልል መካከል የሚፈጠሩ የድንበር፣ የጸጥታ፣ የትራንስፖርት፣ የንግድ እና መሰል ውዝግቦችን በውይይት የሚፈታ የጋራ ምክር ቤት ወይም ኮሚሽን ማቋቋም መፍትሄ ይሆናል። ይህም የከተማዋን ራሷን የቻለች የመሆኗን ህጋዊ ቁመናና የነዋሪዎች ራሳቸውን በራሳቸው የማስተዳደር መብት ሳይጋፋ የኦሮሚያ ክልል የሚያነሳቸውንም ጥቅሞች ለማስከበር ድልድይ ይሆናል። አለበለዚያ ግን ከተማዋን ጠቅልሎ በመሰልቀጥ የአንድ ብሔር ልዩ ተጠቃሚነትን ለማሳካት ሲባል የጦስ ዶሮ ማድረግም ሆነ ከተማዋ ውሃ ከመሳሰለው የተፈጥሮ ሀብት ተጠቃሚነቷ ሆነ ከቆሻሻ አወጋገድ ጋር በተገናኘ በኦሮሚያ ክልል ያለባትን ግልጽ ጥገኝነት ሸፋፍኖ ክልሉ የሚያቀርባቸውን ጥያቄዎች ምላሽ መንፈግ ተገቢና አዋጭ አይደለም። ከዚህ ጋር በተያያዘ የኦሮሞ ልሂቃንም ሆኑ የክልሉ መንግስት አዲስ አበባን በተመለከተ ጥቅሙን እናስከብርለታለን አሊያም ጥያቄዎቹን እንመልሳለን በሚል ሽፋን የኦሮሞ ህዝብ ከሌሎች ኢትዮጵያውያን ጋር የሚያጋጨውንና በሌሎች ዘንድ እንደ ሁሉ አማረሽና የደህንነት ስጋት ተደርጎ የሚታይበትን ታሪካዊ ስህተት የሚያዋልድ አመለካከታቸውን ቢከልሱ የተሻለ የጋራ መፍትሄ ሁሉን አቀፍ በሆነ አካታች ማዕቀፍ ውስጥ በኩል ማበጀት ላይ መስራት ያስፈልጋል። በተረፈ አሁን በብዙ ትችት ውስጥ ታንቆ እየተካሄደ ባለው የምክክር ኮሚሽን በኩል ከተማዋን በተዘዋዋሪም ሆነ በቀጥታ የኦሮሚያ አካል አድርጎ ለማጸደቅ ከኦሮሚያ ውጭ የመጡ ተመካካሪዎችን በማስፈራራት እንዲሁም የማንነት፣ የክልልነትና የአስተዳደር ነጻነት የመሳሰሉ አጀንዳዎችን ያስያዙ የብሔር የፖለቲካ ፓርቲዎችን ከብልጽግና በኩል ድጋፍ እንድናደርግላችሁ አዲስ አበባ ከፌዴራሉ ዋና ከተማነት ባለፈ የኦሮሚያ ከተማ ናት ብላችሁ አቋማችሁን አስተካክሉ የሚሉ ጫናዎች ችግሩን ወደ ሌላ የታሪክ ምዕራፍ የሚያሻግሩ የቀውስ አዙሪቶች እንጂ ሁሉንም ያማከለ መፍትሄ አያዋልዱም። ይህ አይነቱ ግትር አካሄድ ውጤቱ ከአዲስ አበባ ባለፈ የሚመነዘር በብዙ ፈተና ውስጥ እየተናጠ ያለውን የሀገር አንድነት ከዚህ በከፋ ሁኔታ የሚያናጋና ህዝቦችን አንዱ ለሌላው የደህንነት ስጋት ሆነው በጥርጣሬ እንዲተያዩ ከማድረግ የተለየ አዎንታዊ ውጤት አያመጣም።
አዲስ አበባን ከዚህ ማዕቀፍ አውጥቶ ለአንድ ክልል ባለቤትነት መስጠት ሌላ የግጭት አዙሪት ውስጥ ያስገባ ከሆነ እንጂ የተሻለ ነገን አይፈጥርም በማለት ጸሐፊው ጽሁፋቸውን አጠናቀዋል። ይህ ጽሁፍ የጸሐፊውን አቋም የሚያንጸባርቅ ነው። እንግዲህ አስተያየቶቻችሁን በኮሜንት ሴክሽኑ ላይ አስፍሩ። መልካም ጊዜ ይሁንላችሁ። ሰብስክራይብ አድርጉን።